ሐዋርያው ቅዱስ ያዕቆብ በምዕራፍ 1 ቁጥር 2 እስከ 4 ስናነበው እናገኘዋለን። የእምነታችሁ መፈተን ትዕግስት እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ያለ። ምን አይነት ፈተና ብለን ስናስብ እግዚአብሔርን ሰው መከራ እንዲቀበል የሚፈቅደው ለምንድን ነው በሚል ርዕስ ነው የምንማረው። እግዚአብሔር ሰው መከራ እንዲቀበል የሚፈቅደው ለምንድን ነው? በእውነት እግዚአብሔር በእኛ ላይ ፈተና፣ መከራ፣ ስቃይ፣ ስደት፣ ችግር የሚያመጣበት ምክንያት አለው። ምናልባት እግዚአብሔር አምላክ እኛን የወደደን ገና ከማህፀን ገና ከመጀመሪያው ከመፈጠራችን ጊዜ አንስቶ ሊሆን ሁላችንን የሚንከባከበን በሁሉም ጊዜና በሁሉም ቦታ መሆኑን መረዳት ያስፈልገናል። ይህም አስደናቂ ፍቅር የሆነው ከሶስቱ አካል እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ከሶስቱ አካል አንዱ የሆነው እግዚአብሔር ወልድ ከመንበሩ ሳበው። የእግዚአብሔር አብ ልጅ ኢየሱስ ክርስቶስ ለሰው ድነት ሊሆነን ስጋን ለብሶ በመስቀል ላይ ተሰቅሎ በእመቤታችን በቅድስት ድንግል ማርያም አድሮ የእኛን ነፃነት የእኛን ማህተብ የመታበት ባረጋገጠበት ጊዜ ነው። ስለዚህ እግዚአብሔር ሰውን መከራ እንዲቀበል የሚፈቅደው ለምንድን ነው ብለን ይህን ጥያቄ ብዙዎቻችን በውስጣችን ሊፈጥር ይችላል። የእግዚአብሔር ፍቅር ተቀባይነት ያገኝ ዘንድ ይህ እውነት መገለጽ ስላለበት ነው። ሕሊናችን እንዲያምን ነው። እግዚአብሔር ሰው መከራ እንዲቀበል የሚፈቅደው ለምንድን ነው ያልነው? ይህ መከራ መቀበል የሚደርሰው ደግሞ ክፉዎችና ኃጢአተኞች በሆኑ ሰዎች ብቻ ላይ ሳይሆን የእግዚአብሔር ሰዎች በሆኑት በሚወዳቸው ሰዎች ላይ ጭምር መሆኑን መረዳት ያስፈልገናል። እግዚአብሔር ለሰው ልጆች ባለው ፍቅር ውስጥ ፍጹም የሆነ ፍቅር አለው። ፍቅሩ እራሱ የሚገለጽ አይደለም። ክርስቶስ በመስቀል ላይ የሰጠን አካሉን ቅዱስ ሥጋውና ክቡር ደሙን መሆኑን መረዳት ያስፈልገናል የእግዚአብሔር ቤተሰቦች። ስለዚህ እግዚአብሔር በፍቅሩ ውስጥ ፍጹም እንደሆነ በጥበቡም ውስጥ ፍጹም መሆኑን ነው። ችግርና አስቸጋሪ ነገሮች፣ መከራዎች ያስከትለው ወደኛ ሕይወት ቢመጡም እግዚአብሔር በእኛ መፈተን በእኛ ትዕግስት እንደሚደሰትብን አውቀን የእምነታችሁ መፈተን ትዕግስት እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ያለን ለዚህ ነው። ስለዚህ መከራዎች እግዚአብሔር ለሰው ልጆች ፍቅር ሊነጻጸሩ አይችሉም ማለት ነው። ከችግሮቹ ከመከራዎቹ በስተጀርባ የእግዚአብሔር ጥበብ አለ። ይህ ጥበብ ምንድን ነው ብለን ስናስብ የመጀመሪያውን ስንመለከት በእውነት በደንብ አተኩረን አስተውለን ልንመለከተው ያስፈልገናል። የመጀመሪያው ጥበብ የተባለው በመቅጣት ሰውን ከኃጢአት እስር ነፃ ያወጣል። እግዚአብሔር እኛን በመቅጣቱ ሰውን ከኃጢአት እስር ነፃ ያወጣል። እግዚአብሔር አምላክ ችግሮቻችንን መከራችንን በሰው ላይ እንዲደርሱ የሚፈቅደው ሰው ሊቀጣው ብሎም ከኃጢአተኞቹ ከመጥፎ ልማዱ ነፃ ሊያወጣው ሲል እግዚአብሔር በእኛ ላይ መከራ ወይም ፈተና ያመጣብናል። ለምሳሌ እንመልከት። ነብዩ ቅዱስ ዳዊትን እንዲህ ብሎ ዘምሯል። በመዝሙር 93 ቁጥር 12 እስከ 13 ላይ ከክፎች ዘመናት ይወገድ ዘንድ አቤቱ አንተ የገሰጽከኝ ሕግህንም ያስተማርከኝ ሰው ምስጉን ነው እያለ ተናግሯል። ከኢዮብ ባልንጀራው መካከል አንዱ የሆነው ቴማናዊው ኤልፋዝ የተባለው ኢዮብን እንዲህ በማለት
መክሮት ነበረ። እነሆ ብሎታል። እግዚአብሔር የሚገስጸው ሰው ምስጉን ነው። ስለዚህ ሁሉን የሚችለው የአምላክ ተግሳጽ አትናቅ። እርሱ ይሰብራል ይጠግንማል፣ ያቆስላል በእጆቹ ይፈውሳል ብሏል። እምንንቅ ከሆነ ይሰብረናል ማለት ነው። የተሰበረውንም ይጠግናል፣ ያቆሰለውም በእጆቹ ይፈውሳል እያለ በመጽሐፈ ኢዮብ ምዕራፍ 5 ቁጥር 17 እስከ 18 ላይ ኢዮብን ከደዌ እንዴት እንደፈወሰው እዛ ላይ ይነግረናል። ሐዋርያው ቅዱስ ጳውሎስን ብንመለከተው ልጅ ሆይ ነው እያለ የጌታን ቅጣት አታቃል፣ በሚገስጽ ጊዜ አትድገም፣ ጌታ የሚወደውን ይቀጣዋልና የሚቀበለውም ልጅ ሁሉ ይገርፈዋል። አባት የስጋው አባት ልጁን የሚገርፈው በጥበብ በትህትና ፈሪሃ እግዚአብሔር ኖሮት እንዲያድግ ነው። ስለዚህ እግዚአብሔር አባታችን፣ እግዚአብሔር ወላጃችን፣ እግዚአብሔር እንደ ልጆች ያደርጉላችኋልና አባቱ የማይቀጣው ልጅ ማን ነው? ለምን? በስርዓት እንድናድግ ስለሚፈልገን ነው። በስርዓት እንድናድግ ስለሚፈልገን ነው እግዚአብሔር። ምክንያቱም በቤተ ክርስቲያን ውስጥ ተከልለን በንስሐ ተመላልሰን የእሱን ቅዱስ ሥጋውን ክቡር ደሙን ተቀብለን መንግስቱን እንድንወርስ ስለሚፈልገን ነው። ሰው ብዙ ስጋው ምኞቶችን ያስባል፣ እግዚአብሔር ግን ነፍስን ሊያለመልም ወደኛ ህይወት መጥቷል። እርሱ ግን ከቅድስናው እንድንካፈል ለጥቅማችን ይቀጣናል እያለ ሐዋርያው ቅዱስ ጳውሎስ በዕብራውያን ምዕራፍ 12 ቁጥር 6 እስከ 10 ላይ መመልከት ትችላላችሁ። ስለሆነም እንግዲህ መከራ የግድ እንደሆነ ቅጣት ሊታይ አይገባም። ሰዎች ማስተዋል ያለብን ነገር ሰውን ከኃጢአት ነፃ ለማውጣት የሚደረግ የተግሳጽ ዓላማ እንጂ እርሱ እኛ ወይም እኔ የምወዳቸው ሁሉ እገስጻቸዋለሁ እቀጣቸዋለሁም እያለን እግዚአብሔር በራዕየ ዮሐንስ ላይ ምዕራፍ 3 ቁጥር 19 ላይ ተናግሯል። ስለዚህ እግዚአብሔር የሚወደውን ወደ ቤቱ ሊመልስ ሲፈልግ ቀጥቷል ማለት ነው። ለምሳሌ እንመልከት። ዛሬ በስንክሳሩ ላይ እንዳየነው የባቢሎን ውስጥ የሚኖሩ በንጉሥ ናቡከደነጾር ትእዛዝ የተጣሉት ለምሳሌ 3 ወጣቶች አናንያ፣ አዛርያ፣ ሚሳኤል የእሳት ምድጃ ለአንድ አማኝ የመከራ ምሳሌ የሆኑት እነኚህ ናቸው። ማን? ለናቡከደነጾር ሲል እግዚአብሔር 3 ሕፃናትን ፈተና መቶባቸዋል ማለት ነው። በዚያ ምንድነው የሆነው ብለን ስናስብ በስንክሳሩ ላይ የተቀመጠውን ቆንጨብ አድርጌ ልንገራችሁ። ናቡከደነጾር የራሱ ምስል አሰርቶ ለዚህ ስዕል ካልሰገዳችሁ ግን ወደ ትጣላላችሁ፣ ወደ ትጣላላችሁ። እነሱ የሚታረደውን ስጋ እንኳን አንበላም፣ ለእኛ ሽምብራ ውሃ ብቻ ይበቃናል ብለው ለምግብ ለሚንከባከባቸው አለቃ ነግረውት እንኳን እነሱ በእግዚአብሔር ፊታችን ያበራል፣ በእግዚአብሔር ውበታችን አለ፣ በመስቀሉ ኃይል እንድናለን። የሚንቀለቀለው እሳት 3 ወጣቶችን እንኳን አላቃጠለቸውም። ልብሳቸውም አይደለም በራሳቸው ያለችው ጸጉራቸው እንኳን በቁጥር የተቆጠረች ነው በእግዚአብሔር ዘንድ። ይልቁንም ከተጠቀሰው በተቃራኒ የታሰሩት ገመድ በማቃጠል ነበልባሉን እሳት ወደዛ ሊጥሉ ያሰቡት ወጣቶች እነሱ ወላፈኑ ገደላቸው፣ አቃጠላቸው። 3 ወጣቶች ግን ከነበልባሉ እሳት ከወጡ በኋላ ናቡከደነጾር እንዲህ በማለት ተናግሯል። ከአምላካችን በቀር ማንም አምላክ እንደማያመልኩ ከእርሱ ውጭ እንደማይሰግዱ ሰውነታቸውን አሳልፈው እንደሰጡ ንጉሥ
በእርሱ የታመኑት ባሪያዎቹ ያዳነ የሲድራቅ አብደናጎ ሚሳቅ አምላክ ይባረክ ይመስገን ብሎ ሰገደላቸው፣ አመሰገነ ይለናል በትንቢተ ዳንኤል ምዕራፍ 3 ቁጥር 28 ላይ። እንዲሁም አሁን በስንክሳሩ እንደሰማችሁት ማለት ነው። ስለዚህ ለምሳሌ ብንመለከተው በእሳት የሚነጥረው ወርቅ በእሳቱ ውስጥ የሚቆየው ለተወሰነ ጊዜ ነው። ከዚያ የተወሰነ ጊዜ ካለፈ ወርቁ ይበላሻል። ከዛም ካነሰ ሙሉ በሙሉ አይነጥርም። ስለዚህ ወርቅ የሚያጥረው ባለሙያ ወርቁን የሚያነጥረው በተወሰነለት ጊዜና ሰዓት ነው። ስለዚህ እግዚአብሔር እኛን የሚፈትነን ጽድቅን፣ በረከትን እንድናገኝ ነው። ሌላው ሁለተኛው ጥበብ የምንመለከተው ሰውን ከራስ ጽድቅ ያላቅቃል። ከመመጻደቅ ማለት ነው። ሰውን ከራስ ጽድቅ ያላቅቃል ይለናል እግዚአብሔር አምላክ። ችግሮቻችንን፣ መከራዎቻችንን በሰው ላይ እንዲደርሱ የሚፈቅደው ሰውየው ከራሱ ጽድቅ ሊያላቅቅ ሲፈልግ ነው። ለምሳሌ ኢዮብን መመልከት እንችላለን። ቅዱስ ዳዊትን መመልከት እንችላለን። ቅዱስ ጴጥሮስን መመልከት እንችላለን። ኢዮብን ብንመለከት ኢዮብ በራሱ ጽድቅ የተመጻደቀ ሰው ነበረ። ፍጹም ነኝ እያለ በኢዮብ ምዕራፍ 9 ቁጥር 21 ላይ ብታዩት እስከ መናገር ጫፍ የደረሰ ሰው ነበረ። የኢዮብ ባልንጀሮች ለእርሱ መልስ በመስጠት ያቆሙት ኢዮብ ራሱን ጻድቅ አድርጎ ነበረና ኢዮብ ምዕራፍ 32 ቁጥር 1 ላይ ይህን እናገኘዋለን። ነገር ግን ከእግዚአብሔር ይልቅ ራሱን ጻድቅ አድርጎ ነበርና በኢዮብ ላይ ማን መጣ? ዲያብሎስ። ኢዮብ በእርሱ ውስጥ በሚሰራው መከራ ላይ በጽናት ከቆየ በኋላ በመንፈስ ታላቅ ትሕትና ሆኖ ለእግዚአብሔር እንዲህ በማለት ተናግሯል። ይህን ሁሉ ፈተና ከተቀበለ በኋላ እኔ ወራዳ ሰው ነኝ፣ የምመልስልህ ምንድን ነው? እጅን ባፌ ላይ እጭናለሁ ብሎ መጽሐፈ ኢዮብ ምዕራፍ 40 ቁጥር 4 ላይ ታገኙታላችሁ ማለት ነው። መስማትስ በጆሮ በመስማት ሰምቼ ነበረ፣ አሁንስ ዓይኔ አየች። ስለዚህ ራሴን እንቃለሁ፣ በአፈር አመድ ላይ ተቀምጬ እጸጸታለሁ ነው ያለው። ስለ ንጽህናው የሚታወቀው ቅዱስ ዳዊት እንኳን ከኦሪዮን ሚስት ጋር በዝሙት ወድቋል። ዳዊት ከእግዚአብሔር ዓይን ፊት የቀና ነገር አድርጓል። ካዘዘው ነገር ሁሉ ፈቀቅ አላለምና በዘመኑ ሁሉ ሄታዊ ከኦሪዮን ነገር በቀር ዝሙትን ስለፈጸመ ዳዊት በመዝሙሩ ብዙ ዘምሯል። እንዲህ ብሎ በጭንቀቴ ደክሜያለሁ፣ ሌሊቱን ሁሉ አልጋዬን አጥባለሁ፣ በእንባዬ መሬቱን መኝታዬንም አርሳለሁ እያለ በመዝሙር 6 ምዕራፍ 6 ላይ ተናግሯል። እንዲሁም በመዝሙር 34 ላይ ራሱንም በጾምና በጸሎት መዋረድ። ስለዚህ እኛ ራሳችንን ከእግዚአብሔር ጋር ለማገናኘት ራሳችንን ጻድቅ እንዳያጫውተን ከንቱ ውዳሴ መፍራት ያስፈልገናል። ቤተሰቦች፣ የክርስቶስ ቤተሰቦች፣ ዲያብሎስ ከንቱ ውዳሴን ይፈልጋል። ስለዚህ በከንቱ ውዳሴ እንዳንወድቅ አምላካችን በቸርነቱ ይጠብቀን። እግዚአብሔር አምላክ ንስሐውን ተቀብሎ ቅዱስ ዳዊት የጸሎት ሰውና የእግዚአብሔር ዘማሪ ሊሆን ችሏል። 150ውን መዝሙረ ዳዊት አድርሶልናል። መኃልየ ሰሎሞንን ለኛ በረከት አድርጎ እግዚአብሔር በሱ ላይ አድሮ ለኛ ሰጥቷል። ቅዱስ ጴጥሮስን ብንመለከት ለምሳሌ ቅዱስ ጴጥሮስ እርሱ በመጨረሻ እራት እንዲህ ብሎ ተናግሮ ነበር። ሁሉም በአንተ ቢሰናከሉ እኔ ከንቱ አልሰናከልም ብሎ ነበር። ግንስ ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎት ነበረ። ቅዱስ ጴጥሮስ ግን ዶሮ ከጮኸ በ3ኛው በኋላ ተጸጽቶ ወደ ክርስቶስ ተመልሶ ነገር ግን ራሱን ተዘግዝቆ በሮም ተዘግዝቆ ሰማዕትነትን
ተቀብሎ አርፏል ማለት ነው። ስለዚህ የእግዚአብሔር ሁለተኛው ጥበብ ያልኳችሁ ሰውን ከራስ ጽድቅ ያላቅቃል ማለት ነው። ከራስ ጽድቅ ማለት ሶስተኛው ሰውን ከእግዚአብሔር ያጣብቃል የሚለውን እንግዲህ እግዚአብሔር በወደደ እና በፈቀደ በሚቀጥለው አብረን እንቀጥላለን። ሰዓት ተመሰገነ። እውነት መምህራኖቻችን ካላችሁ ይቅር በሉ። እግዚአብሔር ይስጥልን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን እያልን መልካም ጓደኝነት የተሰኘው መንፈሳዊ ተከታታይ ድራማ ለወራት ስላቋረጥን ይቅርታ እየጠየቅን እነሆ ቀጣዩን ክፍል እንድትከታተሉን በአክብሮት እንጋብዛለን። የተወደዳችሁና የተከበራችሁ አድማጮቻችን መልካም ጓደኝነት ድራማ በክፍል 17 እንዳደመጥነው አቶ ግርማ ብዙ ጊዜ ስለሚሰክሩ ቀድሞ ከባለቤታቸው ጋር ሲታረቁ ሁለተኛ አልሰክርም ብለው ባለቤታቸው ወይዘሮ የሽን ይቅርታ ጠይቀው ለምነው ነበር። አሁን ደግሞ ተመልሰው ሰክረው እየተንገዳገዱ ከደጃቸው በር ሲደርሱ ብለን ነበር ያቆምነው። ከደጃቸው በር ሲደርሱ ምን ተፈጥሮ ይሆን? ቀጣዩን ክፍል እነሆ ይከታተሉ። አቶ ግርማ ሰክረው ሲንገዳገዱ ከበራቸው ላይ ሲደርሱ ባለቤታቸው ወይዘሮ የሽን እየተጣሩ ከበሩ ላይ ያለ እንጨት አደናቅፏቸው ወድቀው ለመነሳት ይንደፋደፋሉ። ወይዘሮ የሺ ስትደርስ አረ እንደው ወዲያ፣ አረ እንደው አንተ ሰውዬ እንደው ምን ይሻልሃል? እንደው የማንም መሳቂያ ሁነህ ትቀር። አረ ዲያ ና እስኪ በላሁን ተነሳ። ደግሞ እናንተ ተነስ። እንደው ምን አባቴ ባረገው ይሻለኛል። እንደው ቢመከርም ቢነግሩትም የማይሰማ ሰውዬ። አረ ዲያልኝ እንደ አንተ መጨረሻ እንደው ምን ይሆን? አይ እንደው ካንተ የተወለዱ ልጆች አሁንስ አሳዘኑኝ። አዝመት የኔ አበባ ወይኔ ሰውየው ልጅ መቼም ሰከርኩ እንዴ? አልጠጣውም እኮ ጥቂት ነው። የሽየ የልጆች እናት የእኔማ የሽየ የጠመቀች እንደው አስመስላ ቢራ የጋረደች እንደው አስመስራ ሞራ ማን ይወዳደራን ከሽየ ጋራ? ወይኔ ሰውዬ ልጅ ወደኩ መሰል። አረ ወዲያቴ አንተ ምን ቦጣህና ትወድቃለህ እንዴ? አንተ ጀግና አይደለህ እንዴ? ለምን ትወድቃለህ? በል እስኪ አሁን ተነሳ። ረዲያ እንዲያውንስ ጽርቁ ቀርቶብኝ በቅጡ በኮነነኝ አሉ። እንዲያው የአንተ ግጥም ቀርቶብኝ እንዲያው በሰዓቱ በጊዜው እንዲያው ቤትህ በገባህ። አረ ወዲያ እንዲያው ድሌ ነው መሰል። እንዲያው እኔማ ማን እንደረገመኝ ሳላውቀው እንዲያው ዘመኔን ሙሉ ከአንተ ጋር እንዴት ተቋሰርኩ። እንዲያው አንተን እንደገተትኩኝ እድሜዬም አለቀ። አሁንስ እስኪ ተነስ። ኧረ እንደ ፈጣሪ ያለ ደግሞ እንዴት ነው የሚካበድ? እናንተ ተነስ እስኪ ያዘኝ እዚህ ጋር ሄሬዲያ ወይ ሄሬዳ አሁንስ ሰላምሽ ይብዛ እህቴ እንጎቻ፣ እንደምን አለሽ? ቸራለሽ? በይ ማህበር አስገብተውሻል። እሺ የሚለቀቀውን ሁሉ አዳምጪ። የንስሐ ትምህርትም ተለቋል። በደንብ አድርገሽ ስሚ እሺ፣ አደራ እህቴ። እግዚአብሔር ይመስገን ፀሐይ። እሺ አዳምጣለሁ። በጣም አመሰግናለሁ። ወይ ጉድ! ትምህርት የምትለኝ ለመሆኑ ምን ይሆን? ቆይ እስኪ አሁን ቤቱን እያጸዳሁ ነው፣ አዳምጣለሁ አለች። ወደ መሰረት ጋር ልውሰዳችሁና መሰረት ወንድሟ ከድንበር ደርሷል። ብር እያዘጋጀች ስለሆነ ከዚህ ቀደም ፀሐይ ታማ ሳለ ለመታከሚያ ብር አበድራት ነበር። እሱን ልትጠይቃት ሪከርድ እያደረገችላት ነው። ሰላም ሽብዛ እህቴ ፀሐይ፣ እንዴት ነሽ? ደህና ነሽ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። እንዴት ነሽ አንቺ? ስራ እንዴት ነው? ጤና ሁሉ መልካም ነው?
እግዚአብሔር ይክበር ይመስገን፣ ከኔ ጋር ሁሉ ሰላም ነው። እኔ የምልሽ እንደው ካላስቸገርኩሽ ወንድሜ እየመጣ መሆኑ ታውቂያለሽ እና ለማውረጃ ስለሚያስፈልገኝ ብሩን ስጭኝ። ለመጨመሪያ ያክል እንዲሆን ነው። እባክሽን ስጭኝ። ጎሽ እየመጣሽ ተኝ፣ የእኛ ቤት ሰፊ ነው አሉ። ኧረ ጭራሽ አሁን ብር ትለኛለች እንዴ? ቆይ አሁን እኔ ከየት አምጥቼ ልሰጣት ነው? ለራሴ ቦታ ልገዛ ተሟላ አልተሟላ ላሉ ጭራሽ ስጪኝ ትለኛለች። አለመኛ ናት እኮ። ቆይ እስኪ ሪከርድ ላድርግላት ብላ ሪከርድ ልታደርግላት ተነሳች። ልብ በሉ ከዚህ ቀደም ፀሐይ ታማ ስለነበር ለመታከሚያ እንኳን ብር ስላልነበራት ሄደሽ ታከሚ፣ ኢጃዛ ቤትም እረፍት አድርጊ ብላ መሰረት ብር ሰጥታት ነበር ታክማ የዳነችው። አሁን የመሰረቱ ወንድም በመከራ ውስጥ ስላለ ብሬን ስጭኝ ስትላት ሁሉን ነገር ትታ ቦታ ልገዛ ነው እያለች ነው። ከሰው ህይወት ወደ ቤቱ እያደላች ነው። ስጭኝ ያለቻት ደግሞ የራሷን ብር ነው። ወደ ቀደመም ነገሬ ልመልሳችሁና ሄዳ ሪከርድ እያደረገችላት ነው። ምን ልትላት ይሆን? አሁን ደግሞ በስደት ያሉ እህት ወንድሞቻችን ጋር ልውሰዳቸው። እየተማማሩ ነው እንዲህ እያሉ። በእውነት ለሁላችሁም ቃለ ሕይወት ያሰማልን፣ ጸጋውን ክብሩን ያድልልን። ሌላው በህይወታችን መለወጥ ለምን ተሳነን ነው። እግዚአብሔር ከኛ መልካም ስነ ምግባርና የሃይማኖት ጽናት ይፈልጋል። በሃይማኖት የሚኖር ሰው አስተማሪ ህይወት ያለው ሰው መሆን አለበት። ሃይማኖቱንም በስራና በምግባር መግለጽ አለበት። ለዚህ ነው ጌታችን እናንተ የምድር ጨው ናችሁ፣ ጨው አልጫ ቢሆን በምን ይጣፍጣል? ወደ ውጭ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅም። እናንተ የዓለም ብርሃን ናችሁ። በተራራ ያለች ከተማ ልትሰወር አይቻላትም። መብራትንም አብርተው ከእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላለው ሁሉ ያበራል። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዳከብሩ ብርሃናችሁ ሁሉ በሰው ፊት ይብራ። መብራት የተባለው ሃይማኖትና ምግባራችን ነው። ወንጌለ ማቴዎስ ምዕራፍ 5 ከቁጥር 13 እስከ 16። በሌላ በኩል ፍሬን የማያፈሩ ሰዎች እንደሚጠየቁም መጽሐፍ ይገልጻል። በመንገድም አጠገብ በለስ አይቶ ወደ እርሷ መጣ። ከቅጠልም ብቻ በቀር ምንም አላገኘባትምና ለዘላለሙ ፍሬ አይገኝብሽ አላት። በለሲቱም ያን ጊዜውን ደረቀች። በአጠቃላይ እምነት ብቻውን አያድንምና እምነት ከምግባር በተባበረበት ሕይወት ልንኖር ይገባል። ለዚህም ነው ቅዱስ ያዕቆብ ሰው በእምነት ብቻ ሳይኖር በስራ እንዲጸድቅ ታያላችሁ። ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው ያለን። ማቴዎስ ወንጌል ምዕራፍ 11 ቁጥር 9፣ ያዕቆብ መልእክት ምዕራፍ 2 ቁጥር 25። ምግባር ማፍራት ያልቻልነው ክርስቲያናዊ ግዴታችንን መዋላት ያቃተን በጾምና በጸሎትና በንስሐ ሕይወት በአገልግሎት መጽናት ያልቻልነው መንፈሳዊ መሆን ያቃተን የጊዜ እውቀት የባህልና የጉባኤ ሰው ብቻ የሆነው ለምንድን ነው ብለን ራሳችንን ልንጠይቅ ያስፈልጋል። በንጽህና ቅዱስም በሃይማኖት ብትኖሩ ራሳችሁን መርምሩ፣ ራሳችሁን ፈትኑ። ወይስ ምናልባት የማትበቁ ባትሆኑ ኢየሱስ ክርስቶስ በእናንተ ውስጥ እንዳለ ስለ እናንተ አታውቁምን ተብሏል። ወርሃዊና ዓመታዊ በዓላትን ጠብቆ ብቻ መምጣት መንፈሳዊነት አይደለም። ቅዳሴ ማስቀደስ አቁመናል። ከንስሐ አባቶች ጋር መገናኘት ትተናል። ሁለተኛ ቆሮንቶስ ምዕራፍ 13 ከቁጥር 5። በሃይማኖት እየኖሩ ምግባርን የማያፈሩ ሰዎች አወዳደቃቸው የከፋ ይሆናል። ስለዚህም የእግዚአብሔር ቃል እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉም ዛፍ ክፉ ፍሬ ያደርጋል። መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይቻለውም። መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ስለዚህም ይህን ቃሌን ሰምቶ የሚያደርግ ሁሉ ቤቱን በአለት ላይ እየሰራ ልባም ሰውን ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንንም ቤት ገፋው፣ በአለት ላይም ስለተመሰረተ አልወደቀም። ይህንም ቃሌን ሰምቶ የማያደርገው ሰው ሁሉ ቤቱን በአሸዋ ላይ እየሰራ ሰነፍ ሰውን ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንም ቤት መታው፣ ወደቀም፣ አወዳደቁም ታላቅ ሆነ በማለት የክፋታችን ፍጻሜ ምን ሊሆን እንደሚችል በምሳሌ ያስተምረናል።
የማቴዎስ ወንጌል ምዕራፍ 7 ቁጥር 17 እስከ 27። ስሚኝማ የኔ ቆንጆ እና ጓደኛ ምናምን አለሽ እንዴ? ጠበሳ መሆኑ ነው። ለማንኛውም የለኝም። ምን? እንዴት እስካሁን አንቺን የመሰለሽ ቆንጆ ማለቴ እኔ እንኳን ካየሁሽ ጀምሬ ምግብ አልበላ ብሎኛል። አላልክም? ብትበላ ነበር የሚገርመኝ። እኔን የመሰለች ቆንጆ አግኝተህ። ውይ የለም እንዴ? ሄሎ ሄሎ፣ ተቋረጠ መሰለኝ። ሽት ሲያናድድ ስልክ የባትሪ ዘጋ። በቃ ማታ እደውልላታለሁ። ኧረ ወይኔ መቀደዴ፣ ምግብ አልበላ አለኝ አላልኩም? ኧረ አታስቢው፣ አሁን 3ኛ ልበላ ነው። በላው ለሴት ልጅ ምግብ ካልዘጋኝ ይሆናል እንዴ? የተወደዳችሁ አድማጮቻችን እስካሁን ስትከታተሉት የነበረው በማህበረ ተዋሕዶ ኦርቶዶክስ ኪነ ጥበብ ክፍል በ2017 ዓ.ም ተዘጋጅቶ ወደ እናንተ የቀረበላችሁ መልካም ጓደኝነት የተሰኘው መንፈሳዊ ድራማ ክፍል 18 ይህንን ይመስል ነበር። በጥሞና ስላዳመጣችሁን በኃያሉ በልዑል እግዚአብሔር ስም ከልብ እናመሰግናለን። በቀጣይ ክፍል እስከምንገናኝ ቸር ሰንብቱልን እያልን ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። በስላሴ ኃይልነት ስልጣን ይዘምራለሁ። ኃያል ነህ አንተ ያለ ደጉ መልአክ ገብርኤል፣ ይውደቅ ይሸነፍ ጠላት፣ አንተ ተራዳን በእውነት። ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል፣ ይውደቅ ይሸነፍ ጠላት፣ አንተ ተራዳን በእውነት። በዱራ ሜዳ ላይ ገብርኤል ጣዖት ተዘጋጅቶ ገብርኤል ሊያመልኩት ወደዱ ገብርኤል አዲስ አዋጅ ወጥቶ ገብርኤል ሲድራቅና ሚሳቅ አብደናጎም ጸኑ ጣዖቱን ረግጠው በእግዚአብሔር አመኑ። ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል፣ ይውደቅ ይሸነፍ ጠላት፣ አንተ ተራዳን በእውነት። ተቆጣ ንጉሡ ገብርኤል በሦስቱ ሕፃናት ገብርኤል ጨምሯቸዋል ገብርኤል ወደ እቶኑ እሳት ገብርኤል ከሰማይ ተልኮ ደረሰ መላኩ ከሞት ሊያድናቸው እሳት ሳይነኩ። ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል፣ ይውደቅ ይሸነፍ ጠላት፣ አንተ ተራዳን በእውነት። ከእቶኑ ስር ሆነው ገብርኤል ዝማሬ ተሞሉ ገብርኤል ገፍተው የጣሏቸው ገብርኤል በእሳቱ ሲበሉ ገብርኤል አልተቃጠለችም የራሳቸው ፀጉር አዩ መኳንንቱ የእግዚአብሔርን ክብር። ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል፣
ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት ናቡከደነፆር ገብርኤል እጁን ባፉ ጫነ ገብርኤል ተነስቶ በቂም ገብርኤል ከእሳት ስላዳነ ገብርኤል ይክበር ጌታ አለ የላከው መላኩን ሊያመልከው ወደደ ስላየ ማዳኑን ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት ኃያል ነህ አንተ ኃያል ደጉ መልአከ ገብርኤል ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።